ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁ የቻናላችን ቤተሰቦች ዛሬ ስለ አውሮፓ የዝውውር መስኮት አነጋጋሪ የሆኑ ሁለት ተጫዋቾችን ይዘንላችሁ መጥተናል። ከሰማያዊዎቹ ቤት ኩኩሪያንን ስናገኝ ከአትሌቲኮ ማድሪድ ቤት ደግሞ አልቫሬዝን እናገኘዋለን። ታዲያ የእነዚህን ጉዳይ የዝውውር ጉዳዮቻቸውን እናጤናለን። አብራችሁን ስለምትሆኑ ከልብ በማመስገን ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እያበረታችሁን ሁሌም የምንለቃቸው ደግሞ ወደ እናንተ እንዲደርሱ ያደርጋልና አብሮነታችሁ አይለየን። አብራችሁን ቆዩ። በመጀመሪያ ደረጃ የምናገኘው የሰማያዊዎቹን ኮከብ ኩኩሪያንን ነው። ኩኩሪያን እልህኛው አልሸነፍም ባዩ በተጫዋች በመበለጥ የማይወድ በቀላሉ የማይታለፍ ለሰማያዊው ማሊያ ደጋግሞ የተፋለመ የኋላ ደጀን ተስፈንጣሪው ኮከብ ከቼልሲ ጋር ለመለያየት መወሰኑ እየተነገረ ይገኛል። ኩኩሪያ አሁን ፍላጎቱ ወደ ቀድሞ ክለቡ ባርሴሎና ቤት መመለስ እንደሚፈልግ ማርካን ጨምሮ በርካታ ጋዜጦች በዘገባቸው ይዘው እየወጡ ይገኛሉ። ተጫዋቹ ወደ ባርሴሎና የመመለስ ፍላጎትን ያሳየው ከላሜሲያ የእግር ኳስ አካዳሚ መገኘቱ መሆኑ የዝውውሩን ወሬ እውን የሚያደርገው ይመስላል። ላሜሲያ እንደማደጉ በባርሴሎና ቢ ቡድን እንደመጫወቱ በዋናው ቡድን አንድ ጨዋታ ብቻ ካደረገ በኋላ ወደ ሌላኛው የካታሎን ተቀናቃኝ ቡድን ሄባር ተቀላቅሎ በዛም እምብዛም ሳይቆይ ዝውውሩን ወደ ኤታፌ በማድረግ በዛ ድንቅ ጊዜን አሳልፎ ወደ እንግሊዝ ሊግ በመምጣት በብራይተን ኤንድ ሃልቪዮን ሲጫወት ከቆየ በኋላ በሰማያዊዎቹ ቤት እንዲከትም ሲያደርገው በዛም ድንቅ የሚባሉ በርካታ ዓመታትን በዋንጫ የታጀቡ የዓለም ክለቦች ዋንጫ ሻምፒዮናን ጭምር ያሳካም የፕሪሚየር ሊጉን ዋንጫ የዩሮፓ ሊጉን ዋንጫን ጨምሮ አስደናቂ የስኬት ዓመታትን በማሳለፍ የደመቀበትን ቤት ባርሴሎና ሳይፈልገው እሱ ግን ባርሴሎናን ከመናፈቅ በባርሴሎና ዳግም መድመቅን የወሰነ ይመስላል። ይህ ደግሞ ኩኩሪያን በባርሴሎና ዋናው ቡድን ብዙ አለመጫወቱ ቁጭት እንዳሳደረበት በዛ ማደጉ ደግሞ ባርሳን እንዲመርጥ በባርሳ ማሊያ ስሙን በከፍታ ለመትከል የ26 ዓመቱ ኮከብ ፍላጎቱን በሰጠው ቃለ ምልልስ ላይ ያሳውቋል። ይሁንና ባርሴሎና አንገብጋቢ የሆነውን የፊት መስመሩን ለመተካት ቅድሚያ ሰጥቶ እንደሚሰራ ይታወቃል። ስለ ኮኩሪያን ያለው ነገር ባይኖርም ኩኩሪያን ግን ለቼልሲ አለቆቹ በይፋ ወደ ባርሴሎና እንዲልኩት አሳውቋል ሲል ኤርሙንዶ አስነብቧል። ተጫዋቹን ግን ከጀርመኑ ባየር ሙኒክ እስከ ፈረንሳዩ ፒኤስጂ ከእንግሊዙ ማንቸስተር ሲቲ እና ማንቸስተር ዩናይትድ እስከ ስፔኑ አትሌቲኮ ማድሪድ የኩኩሪያንን ጉዳይ ትኩረት በማድረግ እየተከታተሉት ይገኛሉ። ሊያስፈርሙትም እንደሚፈልጉ ዘገባዎች እየጠቆሙ ይገኛሉ። ኩኩሪያን ከሰማያዊዎቹ ጋር ይለያይ ይሆን? አብረን የምንመለከተው ጉዳይ ይሆናል። ወደ ሌላኛው ጉዳያችን ስናመራ የአትሌቲኮ ማድሪዱን ጁሊያን አልቫሬዝን እናገኘዋለን። ይህ የፕሪሚየር ሊጉ ቻምፒዮኖች ተጫዋቾችን ወደ ክለባቸው ለማምጣት አድምተው እየሰሩ ይገኛሉ። አሁን መድፈኞቹ የፊት መስመራቸውን በይበልጥ ለማጠናከር ሲሉ የስፔኑን ክለብ ተጫዋች አልቫሬዝን ለማስፈረምና ቅድሚያ በመስጠት እንደሚሰሩ በርካታ ዘገባዎች እየወጡ ይገኛሉ። የአርሰናል ባለቤቶች ለዚህ ተጫዋች ዳጎስ ያለ የዝውውር ሂሳብ እንደሚያቀርቡለትም እየተነገረ ይገኛል። ዘገባዎቹ እንደሚሉት መድፈኞቹም ቅድሚያ ሰጥተው ለመስራት የፈቀዱት ከፊት መስመራቸው ለመጀመር መወሰናቸው ሲሆን አልቫሬዝ በአርሰናል ቤት ግን የማጥቃት ስፍራ ላይ የማይሰለፍ ሲሆን በማርቲኔሊ የሜዳ ላይ ግዳጅ እንዲጫወት መሆኑን ዘገባው ይጠቁማል። ይህ ደግሞ የሆነ ተጫዋቹ ያለውን የማጥቃት ችሎታን በመረዳት ከክንፍ ተነስቶ እንዲያጠቃ ሚካኤል አርቴታ እንደሚፈልጉ ተናግረዋል። ጁሊያን አልቫሬዝ በማጥቃት ሂደቱ እጅጉን ፈጣንና ግቦችን በቦክስ ውስጥ ታኮ በጥልቀት ወደ ተቃራኒ የግብ ክልል በመግባት ግብ የሚያስቆጥር ሲሆን በቀላሉ ኳስ የማይነጠቅ መሆኑ ደግሞ ተጫዋቹ በመድፈኞቹ ቤት በጥብቅ እንደሚፈለግ ተነግሮለታል። ይሁንና
ተደራቢ አጥቂና የፊት አጥቂ ሆኖ የመጫወት ልዩ ብቃት ያለው በመሆኑ ሚካኤል አርቴታ አጥቂ መስመራቸው ቢዳከም በቦታው ለማጫወት ሌላ አማራጭ እንደሚሆንላቸው በማመን ተጫዋቹ ላይ ትኩረት ያደርጋሉ። ይሁንና አንዳንድ የስፔን ጋዜጦች እንደሚሉት ከሆነ አልቫሬዝ ወደ ባርሰሎና የማምራት ፍላጎት እንዳለው ቢናገሩም ነገር ግን አልቫሬዝን ለማስፈረም ባርሰሎና እንደማይፈልገው ሲጠቁም ፍላጎቱ የአልቫሬዝ ብቻ መሆኑን ተናግረዋል። ይህ በእንዲህ እንዳለ አልቫሬዝን ለማስፈረም የቻምፒየንስ ሊጉ ቁንጮ የሆነው ፔጄ ፈላጊው እንደሆነ እየተነገረ ይገኛል። ሌላኛው የአልቫሬዝን ዝውውር ውድቅ የሚያደርገው አሁን ያለበት ክለቡ ሲሆን አልቫሬዝን ለማስፈረም የቀረቡ ጥያቄዎችን የማስተናገድ ፍላጎት እንደሌለው አትሌቲኮ ማድሪድ ሊሸጠው እንደማይችል አሳውቋል ይላል። ሌላኛው የተጫዋቹ ፈላጊ ደግሞ የባርሰሎና ዋና ተቀናቃኝ የሆነው ሪያል ማድሪድ ሲሆን ለተጫዋቹ እስከ 130 ሚሊዮን ዩሮ የዝውውር ዋጋን አቅርቧል ሲባል በዚህ ካልተሳካ ደግሞ ለተጫዋቹ እስከ 150 ሚሊዮን ዩሮ ለመክፈል አቅዷል የሚሉ ወሬዎች እየተናፈሱ ሲገኝ በአመቱ በርካታ ገቢዎችን መሰብሰብ እየቻሉት መድፈኞቹ በበኩላቸው ለተጫዋቹ እስከ 100 ሚሊዮን ዩሮ ብቻ እንደመደቡና በቅድሚያ 80 ሚሊዮን ፓውንድ እንደሚያቀርቡ አሉ የተባሉ ዘገባዎች እና ጋዜጦች እየተናገሩ ይገኛሉ። አሁን አድማጮች አልቫሬዝ ወደ አርሰናል ቤት ቢመጣ ምን ሊያሳየን ይችላል? ምንስ ጥቅም ሊፈጥር ይችላል? ሐሳቡን ያጋሩን። ተጫዋቹ ግን ከማንቸስተር ሲቲ ቤት ወደ አትሌቲኮ ማምራቱን መዘንጋት የለበትም። ወደ መድፈኞቹ ቤት ቢመጣ አልቫሬዝ የእንግሊዝ ሊግ እንደማይከብደው በሲቲ ያሳለፈባቸው ድንቅ ጊዜያቶቹ ይናገሩለታል። አልቫሬዝ በተክለሰውነቱ ያለበት የዕድሜ ክልል በመድፈኞቹ ቤት ቢመጣ አንዳች ለውጥ እንደሚፈጥር እየተነገረ ይገኛል። ፕሪሚየር ሊጉም እንደማይከብደው ብዙዎች እየጠቆሙ ይገኛሉ። ታዲያ እርሶ አልቫሬዝ መድፈኞቹ ቤትን ቢረግጥ ምን ሊፈጥር ይችላል? ሐሳቡን ያጋሩን። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን እንዲህ ያሉ አጫጭር መረጃዎችን ወደ እናንተ እናደርሳለን። አብሮነታችሁ እንዳይለየን። በሌላ ዝግጅት እስክንገናኝ ቸር ቆዩልን።